ተረድቻለሁ። ጽጌ የሚያምርባት ከአብስራ ጋር ሁለታችሁ አንድ ስትሆኑ ነው የሚያምርባችሁና በቃ ማለት የምችለው እግዚአብሔር አይለያል። እኔ በፋይልም ሳስፈራራት የነበረው በብዙ ነገሮች ጽጌ ላይ ጫና ሳደርስ የነበረው ስለወደድኳት ነው። ከዛም በላይ ደግሞ በጣም ከጀርባ ያስጨንቁኝ የነበሩ ሰዎች ስለነበሩ ነው። ጽጌ ከኔ ጋር አያምርባትም። ይሄንን በደንብ ተረድቻለሁ። ጽጌ የሚያምርባት ከአብስራ ጋር ነው። ሁለታችሁ አንድ ስትሆኑ ነው የሚያምርባችሁና በቃ ማለት የምችለው እግዚአብሔር አይለያችሁ ነው። አንድ ሆናችሁ በጣም ታምራላችሁ። በቃ እኔ ከመሀላችሁ መውጣት አለብኝና በጣም ይቅርታ ስላጣሏችሁ ነው ላስታጣ መልሺ ልውደድህ መልሺ ከራሴ ቀንሺ መልሺ ላፍቅርህ መልሺ ከራሴ ቀንሺ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍና አድርጌ አመሰግናለሁ። በአንተ ማርያምን ወንድ ልጅ ሆነ እኔ ስለተረዳኝ ቴንኪ በጣም አመሰግናለሁ። በጣም ይቅርታ ስላስቀየመ ማንም ሳም ገብቶ ዛሬ ሰላም እንዴት ናችሁ? ዛሬ እንግዲህ በጣም ደስ የሚል ነገር ተፈጥሯል። ጽጌ ያቡ ቤት ማለት ነው እና ይህንን ነበረ ስንጠብቅ የነበረው ማለት ነው። እንግዲህ ፍቅር ያ ለራሴ ብቻ የማይል ነው። ፍቅር ላፈቀሩ ሰው መኖር ነው ፍቅር ማለት ነው። ስለዚህ እንግዲህ ጆ መተው ዛሬ በቃ ሌላ ሰውም ነበረ ከጀርባ የሚያስፈራራኝ ሰው አለ እና በዛ ምክንያት ነው እንደዚህ አይነት ጫና ሊፈጥር የቻልኩት። ጽጌ ያንን ሁሉ እየተናገረችው አስፈራርቻት ነው እኔ ጋር ባለ ቪዲዮ አስፈራርቻት ነው ብሎ እንግዲህ ጆ ያለውን እውነታ ዛሬ ፍርጥርጥ አድርጎናል። እኛም ምርፍ ብለናል። ከዚህ በኋላ የምታስፈራሩ የያቡንና የጽጌን አንድነት የማይፈልጉ ሰዎችም እርፍ ብሎ ይቀመጣሉ ብዬ ተስፋ አደርጋለሁ እና ዛሬ ጽጌና ያቡ ታርቀው በጣም ደስተኛ ሆነዋል። ያቡ ግን በጣም አሳዘነኝ። ዛሬም ከሱ ጋር ሆነሽ ነው ወይ የምትጠሪኝ? እኔ እኮ ናፍቀሽኛል። በቃ አንዴ ብቻችንን እናውራ ብሎ እንኳን ጽጌን ስለምናት የምሬን ነው የምላችሁ በጣም ነው ያሳዘነኝ። እውነት ያቡ ሰሞኑን እየሰራ በነበረው ቪዲዮ ላይ ራሱ ያቡን አይታችሁታል። ትግስቱን ያለውን ነገር የሆነ በቃ አንዲትም ቃል እንኳን በጽጌ ላይ ሊያወጣ አልፈለገም። ጥሏት ይሄድ ነበር ምናምን እንጂ በጽጌ ላይ እንደዚህ ያደረግሽ እንደዚህ ሆንሽ እንደዚህ ነሽ ብሏት እንኳን ሌላ ትርፍ ቃል ሊያወጣ እንኳን አልፈለገም። ፍቅር ማለት የምሬን ነው ምላችሁ ልክ እንደ ያቡ ያለ ሰው እግዚአብሔርን በጣም ነው ያደነቅኩት በዚህ ቪዲዮ ላይ የምሬን ነው ምላችሁ በጣም አደነቅኩትና ጆም ያው ምንም ነገር እንዳልተፈጠረ ሻወር ቤት ላይ በነበረች ጊዜ ራሱ እዛው ውስጥ በነበሩ ጊዜ ራሱ ከሚሚ ጋር ተነጋግሮ ያደረጉት ነገር እንደሆነ ዛሬ ያው ሪል ተናግሯል። እንግዲህ ያለውን ፋይሎቹን አጠፋለሁ ከዚህ በኋላ ምንም አይነት ፋይል ብዬ የሚያስፈራራሽ ነገርም አይኖርም፣ ሌላ ሰውም ደግሞ የሚያስፈራራ ፋይል አይኖርም ብሏል። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ በዝት ትርፍ በልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ሁሉ መልካም ነው። እንግዲህ ፈጣሪ አምላክ በያላችሁበት ሰላማችሁን ያብዛ እያልኩኝ ለቤት አዲስ ከሆናችሁ ላይክ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። የምጭንላችሁ ቪዲዮ ወደ እናንተ እንዲደርስላችሁ ማለት ነው። እንዲሁም ነባር የሆናችሁ ላይክ የምታደርጉኝ የምታበረታቱኝ በርቺ የምትሉኝ እህቶቼ ከልብ አመሰግናችኋለሁ። ከልብ ወዳችኋለሁ። የሰው ደስታ የሚያስደስታችሁ ሁላችሁንም ውድ እህቶቼ በስግደት ያላችሁ በመዳም ቤት ያላችሁ እኔንም ሰፖርት የምታደርጉኝ በመዳም ቤት ሆኜ እንኳን የራሴን ሀሳብ በቪዲዮ ላይ የተሰማኝን ነገርን ሼር ሲያደርግላችሁ አዎ ልክ ነሽ እንደዚህ ነው እኮ እና ጎበዝ በርቺ እያላችሁኝ ኮሜንት ለምታደርጉኝ እህቶቼ የምሬን ነው ምላችሁ ከልብ አመሰግናችኋለሁ። ከልብ ወዳችኋለሁ፣ አከብራችኋለሁ። ፈጣሪ አምላክ ደግሞ በያላችሁበት ሰላሙን ያብዛላችሁ እያልኩኝ እንግዲህ ጽጌ መታለች ዛሬ። እንግዲህ ደስ የሚል ቪዲዮ ነው የምሬን ነው ምላችሁ በጣም ነው ደስ ያለ
እያለኝ ሰሞኑን በጣም ተሰምቶኝ ነበረ እና የሆነ ድራማም እየመሰለኝ ነበር፣ ድራማ እየተሰራ ያለውም እየመሰለኝ ነበረ። እንግዲህ ጽጉ ያቡን ልትፈትን ነው እንደዚህ አይነት ነገር እያደረገች ያለ መስሎኝ ነበር። በቪዲዮ እንደሰማችሁ ሰሞኑን በሚያስቀምጠው ቪዲዮ እንግዲህ የተለያዩ ሀሳብ አስቀምጬላችሁ ነበረ። እንግዲህ ዛሬ ምጥን ያለ ጥርት ያለ ነገር አስቀምጦልናል ለኛም ማለት ነውና ድራማም እየመሰለን አንዳንዴ ጽጌ የተናገረችው ነገር ደግሞ ሪል እንዲሆን አድርጓል ማለት ነው። ከዚህ በኋላ የሚያስፈራራም ሰው መጥቶ በአካል እንዲያወራትም ጠይቃለሽ ማለት ነው። እንዲሁም ደግሞ ጆም እንግዲህ ከዚህ በኋላ ማንም ሰው በቪዲዮ ወይንም ባለፈው ታሪክ ወይንም ባለፈው ባሳለፈችው በፍቅር ታሪክ ምናምን እንዲያስፈራሩ ያው እንግዲህ ቪዲዮቹን እንደሚያጠፋ ቃል ገብቶላታል ማለት ነው። እኛም ፊት ነው ቃል የገባላት። እንግዲህ ዛሬ እንግዲህ ጆ ያለው ጽጌ እውነተኛውን ስሜት ትናገረኝ፣ እውነተኛውን ነገር ትናገረኝ። እውነተኛው ነገር ማለት እኔን ነው ወይስ ያቡን ነው የምትፈልገው? እንግዲህ እኔ ወዳታለሁ፣ አፈቅራታለሁ። እሷ ባትወደኝም ባታፈቅረኝም እኔ ወዳታለሁ፣ እኔ አፈቅራታለሁ። ግን ያለውን እውነታውን ትናገረኝ፣ እኔ ነው ወይስ ያቡን ብለው እንግዲህ ላይክ እንደ ምርጫ አቅርበዋል ማለት ነው። ያው እንግዲህ ጆ እንዴት እንዳስባ አላቅም። እዚህ ጋር እንደ ምርጫ ሊቀመጥ ያለ ነገር ነው ብዬ አላስብም። ያው እሷ ህይወቷን እየቀጠለች ያለችው እንትን ነው ከያቡ ጋር ነው ያለችው። በዚህ ሰዓት ላይ ከኔ ወይስ ከሱ ብሎ እንኳን መጠየቁ ራሱ ይሄ ትልቅ ድፍረት ይመስለኛል፣ ትልቅ ነገር ይመስለኛል። ለምን መሰላችሁ እንደዚህ አይነት ጥያቄ መጠየቅ አለበት ብዬ አላስብም። ገባችሁ አይደለ? ለምን ከሱ ጋር ምንም አይነት እንትን እያሳለፈች አይደለም። እንግዲህ ጽጌ እንደተናገረችው ይሄ ለፍቅር ወይንም ለሪሌሽንሺፕ የሚሆን እንትን አልነበርንም፣ የተሰጣ እንትን የለም ብላ እንግዲህ ጽጌ ተናግራለች። ከዛ አንጻር እንኳን እሱ የራሱን ስሜት ነበረ እየሰማ እየተረዳ እየሄዳ የነበረው ማለት ነው። እንግዲህ ከዛ መንገድ ራሱ መመለሱ ትልቅ ነገር ነው። ገባችሁ አይደል? ትልቅ ነገር ነው። ከዛ መንገድ ራሱ ተመልሶ ከዛ መንገድ ራሱ ዞር ብሎ መጥተው እንደዚህ አይነት ነገር መፍጠሩ ርቀት ያለ መሄዱ በጣም ደስ የሚል ነገር ነው እና በጣም ደስ የሚል ቪዲዮ ነው። እንግዲህ ጽጌ ምን እንደምታወራን አብረን የምንሰማ ይሆናል። ወደ ቪዲዮ ወስዳችኋለሁ። ቪዲዮ ሲጀምሩ ላይክ እያረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን እንግዲህ በኮሜንት ላይ አስቀምጡልኝ እላችኋለሁ እና ወደ ቪዲዮ ልውሰዳችሁ። ወደ ቪዲዮ እናንተ በምታረጉት ነገር በሙሉ ደስተኛ ነኝ። እንድታውቁት የምፈልገው ነገር በመጀመሪያ ደረጃ በጣም እወዳችኋለሁ፣ አከብራችኋለሁ በጣም። ከዛ በመቀጠል ግን ያው እንግዲህ ጆ የድሮ ጓደኛዬ ነው እንዳልኳችሁ። እውነቱን ለመናገር ያህል ከዚህም በኋላ ምንም አይነት ነገር በህይወቴ እንኳን ሀፕን ቢያደርግ ምንም ነገር አልፈራም። በቃ እንዳልፈራ እንድጀግን አድርጋችሁኛል። አጠገቤ ሰው እንዳለ እንዲሰማኝ አድርጋችሁኛል። እና ዛሬ ማውራት የምፈልገው ነገር ከዚህ በፊት እኔና ጆ ጓደኛሞቾች ነበርን። ያው እሱ ስሜት ለእኔ ይኖረዋል። ያው እኔ ግን ዲቴል የሆነ ሪሌሽንሽፕ በሚባል የሰምየምነው ነገር የለም። አብረን እንበላለን፣ እንጠጣለን፣ እንጂ እናደርጋለን ምናምን። ግን ያው ልጅነት ስለነበረ በምንም አይነት መንገድ ያው ወይ ኪስ ሊፈጠር አይችልም ወይ ሌላ ነገር ሊፈጠር አይችልም ምናምን እና እኔና እሱ ሪሌሽንሽፑን ለመሰየም ማለት ነው። በዛ ሰዓት አብረን እንውላለን፣ አብረን እንጠጣለን፣ አብረን እንበላለን ምናምን። ግን ሪሌሽንሽፕ ተብሎ የተሰየመለት ነገር አልነበረም፣ የሪሌሽንሽፑ ስም ማለት ነው። እሱ በተለየ መንገድ ተረቶች ሊሆን ይችላል። ሲቀጥል ደግሞ ከሱ ሌላ ሰው አለ። ያ ሰው ነው እኔን ያስፈራራኝ። እንግዲህ ከጆ ሌላ ደግሞ ሌላ ሰው አለ። እሱን ጆን ጫና እያደረገ ያለ ሌላ ሰው እንደሆነ ነው እንግዲህ ጽጌም የተናገረችው። ያው እኛ ልጆች ነበረን በዛ ጊዜ ላይ ያው እንበላለን፣ ማንኛውም ሰው የሚያደርገውን ማለት ነው። በቃ ጓደኛዬ ብላችሁ የምትበሉት፣ የምትጠጡት፣ የምትጫወቱት ጊዜ የምታሳልፉት እንጂ የግዴታ የፍቅር ጓደኛ ይሆናል ብላችሁ የማታስቡት ልክ እንደ ወንድም የምታዩ ሀሳባችሁን የምታጋሩ ላይክ እንደዛ ነበረ ጽጌና ጆ የሚያሳልፉት እንደዛ ነበረ። ነገሮች ተገልብጦ ደግሞ እሱ አፈቀራት፣ ወደዳት። እሷ ግን ይሄንን ስሜት አታውቅም ነበረ። በዚህ ሰዓት ደግሞ እሷ የራሷ የሚሆን ሰው በያዘች ሰዓት ላይ ደግሞ ሌላ ሰውም ደግሞ የእሷን ህይወት ለማበላሻት ከሚፈልግ ሰው ጋር ሆኖ እንግዲህ እንደዚህ አይነት ሀሳብ ይዞ መጥቷል ማለት ነው እና በጣም ደስ ብሎኛል። እነሱ ያቡና ጽጌ ስለታረቁ በጣም ደስ ብሎኛል። እንግዲህ ያቡ ሲመጣ ምን ይፈጠራል የሚለውን ነገር ለማየት በጣም ነው እንትን ያልኩት ማለት ነው እና
ያቡ ሲመጣ ምንድነው የሚፈጠረው? ያቡ የምር ነው የምላችሁ ምርጥ ልጅ ነው። የምር ምርጥ ልጅ ነው። ለጽጌ የሚገባትና አብሮ እንዲቀጥሉ በቃ አብሮ ፍቅራቸው ወደ ህይወት ተቀይረው እንኳን የሚኖሩ የሚያሰኝ ልጅ ነው ማለት ነውና በጣም ቁም ነገረኛ፣ ጨዋታ፣ ቀልድ የማይወድ ለሁሉም ነገር ገደብ ያለ ልጅ ነው እና በጣም ነው ያደነቅኩት። የምር ነው የምላችሁና ስለዚህ እንግዲህ ያቡ ሲመጣ ምን ይፈጠራል የሚለው ነገር አብረን የምንመለከት ይሆናል። ወደ ቪዲዮ ወስዳችኋለሁ። ቪዲዮን በድጋሚ ላይክ እያረጋችሁ ጀምሩ፣ አበረታቱኝ እላችኋለሁ። ውድ እህቶቼ እንግዲህ ያቡ ሲመጣ ምን ይፈጠራል የሚለው ነገር አብረን እንመለከታለን። ውድ ተመልካቾቼ እንግዲህ ያቡም እየመጣ ነው። እንግዲህ ከዚህ በኋላ እንደዚህ አይነት ነገር እንዳይደገም ብለ እንግዲህ ለጆም በትክክል ተናግራለሽ ማለት ነው። እንግዲህ ጆም እንግዲህ በቃ ትክክለኛውን ስሜትሽን ከነገርሽኝ ከያቡ ጋር መቀጠልሽን ከነገርሽኝ በቃ ከዚህ በኋላ በህይወትሽ ውስጥ አልገባም፣ ከዚህ በኋላ ከህይወታችሁ ከመካከላችሁ እወጣለሁ ብለው እንግዲህ ጆም ቃል ገብቷል። እንግዲህ እንዲህ በቪዲዮ ቃል እንደገባ እንደሚያተግብሮም ደግሞ እርግጠኛ ነኝ ማለት ነው። ያቡ በጣም ደብሯታል። ጽጌን ለማግኘት ፈልጓል። እንግዲህ ከሱ ጋር ሆና ነው ያለችው። እንግዲህ ያቡ መጥቷል። ወደ ቪዲዮ ልውሰዳችሁ። ምን ይፈጠራል የሚለውን አብረን እናያለን። ሀሳባችንንም እናስቀምጣለን። አንዴ ተረጋጋና ያቡ ዛሬ አንዴ ነው ሰማኝ። ቆይ አንዴ የመጨረሻ ቀን ስለሆነ ይሄን ብቻ ሁሉም ነገር እኮ ነገርሽኝ። አሁን እንደዚህ እንድጎዳ ቤተሰቦችም እንድጠፋ ሁሉም ነገር ከሚዲያ እንድጠፋ የምትፈልጊ እኔ አንቺን አጥቼ መኖር አልችልም። ያቡ የጠራው ምን ዛሬ ለዚህ ነው እና ቢያንስ አንተም ያለበትን ስሜት እረዳለሁ። አንዴ ብቻ አንቺ ሄደን እናወራና ሁሉም ነገር አምስት ደቂቃ አስጠኝና እናንተ እናወራለን። አላገኘሽም እኮ 3 ቀን እኮ አላገኘሽም። አልተገናኘንም እና ለምን ስልኬንም አታነሽም? ያለሽበትን ቦታ መጣው የለሽም። እሺ ምንድን ነው ማለት ዛሬ ሁሉንም ነገር ላንተም ለብቻችን ነው ማለት አለብን። በቃ ያቡ አንዴ ሄደን እናወራ። እናንተ እናወራለን፣ ግን እዚህ ያለው ነገር እንጨርስ። እሺ አንተ ታውራ፣ እሱ ያውራና ከዛ እንሄዳለን። ስማኛ እሱ ፊት ማውራት የምፈልገው ነገር እሱ ያውራና በጣም አስቀሽ እንዴት ነው እሱ ያውራና ከዛ በላይ እናንተ እናወራለን። አሁን የምፈልገው እንደዛ አይደለም። እሺ ታዲያ መጀመሪያ ለምን እንደጠሯችሁ ብታውቁ ከዛ በኋላ እናንተ ታወራላችሁ። ከዚህ በኋላ ረጅም ጊዜ ያላችሁ ያብስራ በስልክ ነግሬያለሁ። እዚህ ጋር ስትመጣ ማለት ሙሉ ነገር አልነገርኩም፣ ግን እዚህ ለምን እንደምትመጣ ተወሰነ ነገር የምርን ነው የምላችሁ። እንግዲህ ያቡ በጣም ነው ያሳዘነኝ። እባክሽን አንዴ እኔ ብቻችንን ነው ማውራት መፈልገው፣ ብቻሽን ላውራሽ ማለት ያቡ እያሰበ ያለ ልክ እንደ በፊቱ እያደረጋ ነው ብሎ ነው እንግዲህ ያቡ እያሰበ ያለ። ስለዚህ በቃ ብቻዋን ማውራት ነው የፈለገውና ብዙ ፈልግ ያለው አላገኘውሽም ብሏል። እንግዲህ እሷም ውስጥ ፍራስ ስለነበረ እንደዚህ ነገሮች ካወጡ ያቡም ጥሩ አመለካከት ሊኖረው አይችልም፣ ሊጎዳ ይችላል በሚለው ነው ሰሞኑን እያደረገች የነበረው ነገር ማለት ነው። ስለዚህ እንደውም ያቡ በጣም ዛሬ በቃ ትሁት ሆኖ ከልጁ ጋር ማውራት አይፈልግም። ከሷ ጋር ብቻ ነበር ማውራት የፈለገው ማለት ነው። ስለዚህ ልጁ ደግሞ አንዴ ብቻ ስመኝ እኔ ጠራሁበት ሀሳብ አለ ብሎ ጆም እንግዲህ ተናግሯል። እንግዲህ ጆም እንግዲህ ግልጽ አድርገው ሁሉንም ነገር እያወራ ነው። ያቡ ደግሞ ማን ያለውን ሰው ንገርና እንግዲህ ከዚህ በኋላ ድጋሚ ወደ ህይወቴ መታ እንድትረብሸኝ አልፈልግም ብሎ እንግዲህ ያቡ እየተናገረው ይገኛል ማለት ነው። ጆም እንግዲህ እንደሚገባው ተናግረዋል። ያው ከዚህ በኋላ እንግዲህ ድጋሚ መጥተው ሌላ ነገር ያወራል ብዬ ሌላ ፋይል አለ እንደዚህ ነገር አለ ብዬ እንደማያወራ ተስፋ አደርጋለሁ። እንግዲህ ፍቅራቸው እንደሚቀጥል አብሮነታቸው እንደሚቀጥል ያቡና ጽጌ እንግዲህ ድሮ ፈን በሚያደርገው ቪዲዮ እንደሚመጡ ተስፋ አደርጋለሁ። እና
በጣም ደስ ብሎኛል ማለት ነው። ዛሬ የምሬን ነው የምላችሁ በጣም ነው ደስ ያለኝ። ለምን ሰሞኑን የነበረውን ቪዲዮ አይታችኋል። በጣም የሚያስጠላ የሚያስከፋ ነበረ። የምር ከልቤ ከፍቶኝ ነበር። የምር ያቡን አልፈልግም ብለ ጽጌ ሲታወራ በጣም ከፍቶኝ ነበር። ስለ ያቡ ራሱ እያሰብኩ ነበር። እንደዚህ ሲባል ምን አይነት ስሜት ሊሰማው ይችላል በሚለው ማለት ነው። እንግዲህ ዛሬ ሰላም ወርዷል ማለት ነው። ጆም ከመካከላቸው ወጥቷል። ከዚህ በኋላ እንግዲህ ሰላማቸው ፍቅራቸው ተመልሰው እንግዲህ ቦርቆ እንደሚመጡ ተስፋ እናደርጋለን። ውድ ተመልካቾቼ ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ ወስዳችኋለሁ። እንግዲህ ያቡ በደንብ ያው ታውቃላችሁ ሲናገር በጣም ነው የምናገረው። በጣም አግባብ ባለው መንገድ ስነ ስርዓት ባለው መንገድ ነው የምናገረው ማለት ነው። እኔ ከያቡ የሚወድለት ነገር ይሄ ነው። በቃ የሆነ በቃ አክብሮ ምናምን አድርጎ ነው ሰዎቹን የሚያወራው እና በጣም ደስ የሚል ልጅ ነው። እሷንም ህይወት አደጋ ላይ ሊጥሉ ስለሚችሉ ስልክ ይዤ እየተንቀሳቀስኩ አልነበረ። ዛሬ ነው እሱንም በጣም በብዙ ጭንቀት ስልክ ይዤ የመጣሁት። እሱም እናንተ እያያችሁ ፋይሉን ላጠፋላችሁ እናንተ የምትፈልጉትን ከኔ ውጭ አሳልፌ የሰጠሁት የለም። አንድ ፎቶ ነው፣ እሱንም ለሚሚ ነው። ምናልባት እሷንም ነገ ከነገ ወዲያ ያለውን ነገር በሁሉ ነገር ጠርተንም ምን ብለንም የእሷንም ፋይል ማስጠፋት እንችላለን። ቤቢ ምንድነው ማራብ ምንድነው የተለየ ነገር አንቺ እያረግሽ እኔ ማለት ነው ማለት ሁሉ ነገር ግልጽ አይደረግም ማለት ነው። እናንተ እናወራለን። እሱ ከጀርባው በጣም ብዙ ሰዎች አሉ። እናንተ መለያየት የሚፈልጉ ሰዎች አሉ። ገባ አውቀው ነው። ኤቭሪቲንግ ነገር ሴራ ነበረ። እያንዳንዱ ነገር የሚመጣው ነገር በሙሉ ሴራ ነው። ዛሬ ሚሚ እንድትመጣ ፈልጌ ነበረ ይህን ነገር ስናወራ፣ ነገር ግን አልመጣችም። እሷ ልጅ እንደዚህ የምታደርገው አይደለም፣ ሌላ ሰው አለ። ግን ይኸውልህ ከሆነ ያለው ነገር ምን እንደሆነ ታውቃለህ? እሱ ከሱና ካንተ ሰው ልመርጥ አልችልም። ጭራሽ ውድድር ውስጥ ልከታቸው አልችልም። በዚህ ሰዓት እኔ ካንተ ጋር መሆን አልፈልግም። I opened the Amazon app. ሌላ የሞት አሁን ምንድነው የሚፈልጉት ንገረኝ። አሁን ቀን ሰላሜን ብቻ ነው የምፈልገው። ገባ? የሚፈልጉትን ነገር ብቻ ንገረኝ። እንጨርስ። በቃ ከዚህ በኋላ ወጣ ክልት እንዳትመጣ ቀን ነው ምን ማለት ፈልግ። አዎ ያብስራ ማነቻችን ልጅ ነች የሚባለው ልጅ አንደኛ ሁሉንም ሚዲያ ላይ ያወጣም። እኔም አሁን ያለሁበት ቦታ ሴት ቦታ አይደለም። ስለዚህ ለእናንተም ለሚዲያም እንዲህ ብዬ ተናግሬ ነገ ከነገ ወዲያ የሚደርስብኝን ነገር እንትን ማለት አንችልም። እንግዲህ ሁሉም ነገር በሚዲያ ላይ አይወጣም ብሏል። እንግዲህ ጆም ማለት ነው። ያብስራ ደግሞ እኔ ሰላሜን ነው የምፈልገው ብሏል። እንግዲህ ጽጌም ምርጫ ውስጥ ሊያስገባ አልፈልግም፣ እኔ በዚህ ሰዓት ካንተ ጋር መሆን ነው የምፈልገው ብላለች ማለት ነው። እሱም እንግዲህ ያንቺ የኔ ብቻ ነሽ ብሏታል። የምሬን ነው የምላችሁ ያቡን ሳላደንቅ አላልፍም። ይሄን ሁሉ ነገር እያያ በጣም በትዕግስትና በትህትና ነበረ እያወራ የነበረው። የምሬን ነው የምላችሁ ብዙ ዩቲዩበሮች ብዙ ቃላትን ያወጣሉ። ገባችሁ አይደለ? ከነሱ ግን አንድ የሆነ ክፉ ቃል አልሰማውም ከያቡ ማለት ነውና በጣም ደስ የሚል ልጅ ነው። የዛሬ ቪዲዮ በጣም ደስ የሚያሰኝና እንግዲህ የጽጌም ውሳኔ የታወቀበት ነው። ከዚህ በኋላ ማንም ሰው ቢመጣ እኔ አልፈራም። ፈርቼ ወይንም ከኋላ በነበረ ባለፈው ታሪኬ ማንም ሰው እኔን ሊያስፈራራኝ፣ ሊያስቀምጠኝ፣ ሊሰብረኝ አልችልም። እኔ ጠንካራ ሴት ነኝ፣ በራሴ የሚተማመን ሴት ነኝ። ምን ያህል ርቀት እንደምሄድ ደግሞ አሳያችኋለሁ። የምትፈልጉት ሰዎች ደግሞ ፊት ለፊት መጥታችሁ አውሩኝ፣ እኔ ምን አይነት ሴት እንደሆንኩኝ አሳያችኋለሁ ብላለች። አዎ እንደዚህ ነው መጠንከር መጀከር በቃ ያለበት በሴትነቷ በራሷ። አንዲት ሴት በሴትነቷ በራሷ ካኮረች በራሷ ከተማመነች ማንም ሰው ሊያስቆማት ወይንም ማንም ሰው ሊያስቀምጣት ሊሰብራት አይችልም። ገባችሁ አይደለ? ማንም ሰው ሊሰብራት አይችልም። እንግዲህ ጽጉ ዛሬ በቃ በራስ መተማመኗንና ኮንፊደንሷን አወጥታ ስለተናገረች ከዚህ በኋላ የሆነ ታሪክ ይዞ መጣው የኋላ ታሪኳን ይዞ መጣው የሆነ ነገር ያደርጋሉ ይፈጥራሉ የሚባል ነገር ይኖራል ብዬ በፍጹም ተስፋ አላደርግም ማለት ነው። እና በጣም ደስ የሚል ቆይታ እንዳደረጋችሁ ተስፋ አደርጋለሁ። እኔ በጣም ደስ ብሎኛል። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ ውድ ተመልካቾቼ፣ ከልብ እወዳችኋለሁ። አበረታቱኝ በድጋሚ
ለዛሬ እንግዲህ ይዤላችሁ የቀረብኩት ሐሳብም ቪዲዮም ይህንን ይመስል ነበር። የወደዳችሁ ሁላችሁም እንግዲህ ላይክ እያረጋችሁ አበረታቱኝ እላችኋለሁ። በያላችሁበት የፈጣሪ ሰላም ከናንተ ጋር ይሁን። ፈጣሪ አምላክ አገራችንን ኢትዮጵያ ሰላም ያድርግልን። እወዳችኋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ እያልኩኝ በዚሁ ይሰናበትላችኋለሁ። ቪዲዮውን እንግዲህ እናንተ ተመልከቱት። በያቡ ቤትም ገብታችሁ መመልከት ትችላላችሁ ማለት ነው። ባይ ሶስቱን ማንሳት እንትን አይለምና በቃ አንዴ መሀላችሁ ነበርኩኝና ይሄንን ነገር መሀላችሁ ሆኜ ላውራውና እንትን ልበል። የት ነው ማለች?